አንቺ ግን ምንድነው ያረኩ ያለሁት? ምን እየገባኝ አይደል? ምንድነው ምን አረክ? ስለራሴ ራሱ ግራ ገብቶኛል። ሬሳ እዛ ስራ አስተኝቼ እንዴት ነው ስሜቱ ራሱ የመጣልኝ እንዴ? መጀመሪያ እንደዛ አትልም? አሁን ከጨረስክ በኋላ እንደዚህ የምትለው? መጀመሪያማ ምን የሚያስብል ነገር አለ ብለሽ ነው? እሷ ሀታክ ምንም ነገር ሊሆን አይችልም። ሲቀጥል በጣም 2 ሳምንት ማለት በጣም ረጅም ጊዜ ነው። እና የት ሄደ ነው በቃ እሱ የት እንደሄደ እንታጣሩልኝና ምናልባት ደግሞ ከዚህ ነገር ጀርባ የሷ እጅ ሊኖርበት ይችላል ብዬ አስባለሁ። ምክንያቱም በቃ በጣም የሚጨቅጨቃ የሚባል አይነት ሴት ናት። በጣም በቃ በገባ በወጣ ቁጥር እሱ ደግሞ ነው ይሄ ነገሮችን ይሄ አግበስብሶ የሚያልፍ አይነት ሰው ነው። እና በቃ በገባ በወጣ ቁጥር ሰማችኋለሁ አንዴ መጨቃጨቅ ነው ምናምን እሱ ግን እሺ እያለ ዝም ብሎ ይሄ እንደሌሎቹ ወንዶች እንኳን አይደለም። አንስተን አውጥተን የሆነ ነገር አድርግልኝ በቃ የሰው ህይወት መጥፋቱ ራሱ ለኔ እኮ አንድ በቃ እሱ አለፈ። ያንተ ባንተ ሲጀመር ለምንድን ነው ራስ እንደዚህ የምትወቅሰው? ራሱን ተጋፍቶ የሞተው አይደል እንዴ? ቢሆንም በቃ እኔ ነኝ የገፋሁት። እኔ ነኝ የማይሆን ነገር ያደረኩት። የዛኔ እኮ ባልመታው የሆነ ነገር ባያደርግ እኮ አይወድቅም አይሞትም ነው። እሱ ሊመታ ሞከረ፣ አንተ ራስን ተከላከልክ አይደል? ከዛ በኋላ ወደቀ፣ ጠርዝ መታው። በቃ ምንም ማድረግ አንችልም። አሁን ይሄንን ለፖሊስ ሄደን ብናስረዳ ማንንም አይሰማም። ፖሊስ ያለሽ እንዳንቺ እኮ እንኳን አይደለም የሱን ግድያ እኔ ከአንቺ ጋር እንደዚህ ቺት ማድረግ የራሱ እንዳይሰማል እሱ ይሄን ነገር ያደርጋል ማለት ነው። ውስጥ ገብተን ማየት እንችላለን። ከቢሮ ነው የመጣው። ውስጥ ገብተን ማየት እንችላለን። ቤቴን ልበረ ከቢሮ ነው የመጣሁት። ውስጥ ገብቼ ማየት ገባው ነገር አቶ ዘሪሁን እንፈልገዋለሁ። ውስጥ ያለው እሱ ነው አይደለም? ከፍተሽ አሳይኝሽ። ምንም ማሳይ ጉዳይ የለም። እኔ ገብቼ ልክፈተው። ዘሪሁን ቢንትን ቢል እዚህ ወጥቷል። እዚህ የሰማሁት ድምጽ እኮ ካንቺው ከዚሁ ከሜንታው ይወጣል። ሜንታው ነው አይደል? ሰላም ውድ ቤተሰቦቻችን ስጦታ ሚዲያዎች ነን። ዛሬም እንግዲህ በሌላ ቪዲዮ ተመልሰናል ማለት ነው። በዛሬ ቪዲዮአችን እንግዲህ እስኪ አንድ ባለ ጉዳይ ይዘን የተመለስነው ባለ ጉዳያችን ስለምን ልትነግረን እንደመጣች ምን ጉዳይ እንዳላት ከሷ አንደበት እንሰማለን። ውድ ቤተሰቦች እንግዲህ እስከ ፍጻሜው ድረስ አብራችሁን ቆዩ። ቪዲዮቻችን ደግሞ ወደ እናንተ በደንብ እንዲደርሱ ደግሞ ላይክ፣ ሼር፣ ኮሜንት በማድረግ ሰብስክራይብ በማድረግ ቤተሰባችን ሁኑ። ሼር ማድረጋችሁ ደግሞ በደንብ ይደግፈናል። ቪዲዮቻችን በደንብ እንዲወጡ ይረዳናል ማለት ነው። ስለዚህ ቤተሰቦች አሁን ወደ ባለ ጉዳይ ሐሳብ እንገባለን ወይም ወደ መጣችበት ጥቆማ እንገባለን። እስኪ ከሷ አንደበት ከስሟ ጀምረን ስለመጣችበት ጉዳይ እንከታተል። አብራችሁን ነው። እሺ ባለ ጉዳያችን እንዴት ነሽ? ከስምሽን ጀምር። ስምሽን ማን ልበል? ስሜ መሀሌት ይባላል። ዛሬ ወደ እናንተ የመጣሁበት ምክንያት ምንድነው? የስራ ባልደረባዬ ወይም ደግሞ አንድ ግቢ ውስጥ ነው አብረን የምንኖረው። እኔ ተከራይ ነኝ፣ እሱም ተከራይ ነውና በቃ ይሄ የስራ ባልደረባ ባለው ራሱ ደስ ይለኛል። ምክንያቱም በጣም ደግ የሚባል ሰው ነው። እኔ ዛሬ እዚህ ለመቀመጤ ምክንያት የሱ አስተዋጽኦ አለው እና ምንድነው ይሄን ሰሞን እሱን እያየሁት አይደለም። በስራ ቦታ ላይ ምናምን አይመጣም። እንደ በፊቱ ግቢ ውስጥ ምናምን አለው። ከሱ የሚኖረው ከባለቤቱ ጋር ነው ምናምን ከባለቤቱ ጋር አብረው ነው የሚኖሩት እና እኔ ስራ እንድቀጠር ያደረገኝ እሱ ነው። ጽዳት ነው የምሰራው እኔ እና እነሱ ቢሮ ውስጥ እንድቀጠር ያደረገኝ እሱ ነው። በጣም ብዙ ችግሮቼን ለየቤት ኪራይ የሚከፍለው ሳጣ በጣም ብዙ ነገሮችን ነው እሱ የቻለኝና በቃ ይሄ ነው ብዬ ማልገልጽ ደግነት በቃ ለኔ እንደ ወንድሜ ነው የማየው እና ይሄን ሰሞን አይቼው አላውቅም። እኔ ሺፍት አለኝ የጧትና የከሰዓት የሚባል ሺፍት አለ። ጽዳት ስናጸዳና እሱ ቢሮ ለማጽዳት በመገባበት ሰዓት ይሄን ሰሞን እያየሁት አይደለም፣ ግቢም እያየሁት አይደለም እና ባለቤቱን ልጄ ለመጠየቅ ሞክሬ ነበርና የለም ምናምን ይሄ ምንድነው እሷ ምንድነው ጥሩ የምትባል ሴት አይደለችም። በተለይ ደግሞ ለኔ አይደለም ለምን እንደሆነ ምክንያቱም ባላውቀው ምንድነው የት ሄዶ ነው ምናምን ብዬ ስጠይቃት እንደ አንቺ ምን አገባሽ እኔ ባለቤቱ እያለሁ ምናምን ብላ እኔ ላይ ለመናደድና ነገር የሆነ የደበቀችው ነገር እንዳለ ስለተሰማኝ ነው ዛሬ እናንተ ጋር እዚህ የመጣሁትና እና ያኔ እሷ ጋር ለመጠየቅ በገባሁበት ሰዓት የት ሄዶ ነው ምናምን ብዬ ልጠይቃት በገባሁበት ሰዓት ምንድነው የሆነ ልጅ አይቼ ነበርና ይሄ ልጅ ምንድነው እሱ ቢሮ መምጣት ከጀመረበት ቀን አንስቶ ይሄን ልጅ ግቢ ውስጥ ይሄ አዛው አድሮ በቃ ሙሉ ለሙሉ ቤት ውስጥ ነው እሱን እያየሁት ያለሁትና ምንድነው ድጋሚ ስገባ ምንድነው ያለችኝ ዘመዴ ነው የተዋወቂው ምናምን
እንደውም እሱን አስተዋወቃለሁ ብዬ የት እንደሄደ አላወቅኩም ወይ ስራ ፊልድ ወጥቶ ይሆናል ምናምን አለችኝ። አንቺ የማታውቂውን ስራ እንዴት እሱ ፊልድ ብሎ ሊወጣ ይችላል? ለምን ሳይነግርሽ እንደዛ የሚያደርግ እኮ ሰው አይደለም ምናምን ስለ ጭራሽ ለሱ ልትቆረቆሪለት ነው ምናምን ብላ ነገሩን ይሄ ምንድነው ወደ እኔ የማዞር ነገር አመጣች ማለት ነው። ስለዚህ ይሄንን ነገር እኔ ጠይቂያት መፍትሄ የማትሰጠኝ ከሆነ የእናንተ የምትሰሩት ቪዲዮ ስላየሁኝ እናንተ መፍትሄ ትሰጡኛላችሁ ብዬ ነው ዛሬ እዚህ የመጣሁት ማለት ነው። እንዴት ነው አሁን ያለ ነው እናንተ አሁን የምትኖሪበት ግቢ ውስጥ ነው አይደል? ስለዚህ አንቺ ተከራይ ነሽ እዚህ ግቢ ውስጥ? አዎ እኔ ተከራይ ነኝ። ተከራይቼ ነው የምኖረው። ሙሉ ግቢው ተከራዮች ያሉበት ግቢ ነው? አዎ ሁሉም ግቢ ተከራይቷል ከዋናዎቹ በስተቀር ሌላው የተከራየ ነው። ምንድነው አሁን ከጠፋ ባለቤቷ ያልሽኝ ወይም የስራ ባልደረባሽ ከጠፋ ምን ያህል ቀን ሆኖታል? ወይስ ጊዜው ምን ያህል ጊዜ ሆኖታል? አሁን ቢያንስ 2 ሳምንት ምናምን ሊሆነው ማለት ነው። 2 ሳምንት እኔ ቢሮ መግባት እሱ ምንድነው ቢሮ መግባት ካቆመ እንደዛ ነው። ጓደኞቹንም ስጠይቃቸው ቢያንስ 2 ሳምንት ምናምን እንደዛ ነው ያሉኝ። 2 ሳምንት ይሆናል በእርግጠኝነት። እሺ አሁን ገባ የምትይው ዘመዴን ያለችሽ ወንድ በፊት ይመላለስ ነበር አሁን ወይስ አሁን በዚህ 2 ሳምንት ውስጥ የታዘብሽው ነገር ነው መግባቱ መውጣቱ ወይስ ከዛ በፊትም የነበረ ነገር ነው? መምጣት ይመጣል። ግን ደግሞ ልዩነቱ ምንድነው? ይሄ የኔ የስራ ባልደረባ ነው ብዬ የነገርኩ ሰውዬ ከጠፋ በኋላ እሱ በቃ ይሄ እዚህ እንደመኖር አይነት ነገር ነው እየሆነ ያለው። ግን እሱ ባለበት ጊዜ ምንድነው ልክ እሱ ሲወጣ ነው እሱ የሚገባው። ገብቷል? ይሄ ሰውዬ ዘመዷ እንኳን ቢሆን እንዴት እሱ ሲወጣ እሱ የማያውቀው ዘመድ እንዴት ነው ሊሆን የሚችለው ነው? ተረተኛል። እሱ የማያውቀው ዘመድ ከየት የመጣ ዘመድ ነው? መርገጥ እኔ እሱን በጣም በቃ ይሄ በጣም ደግ ሰው ነው። በጣም የሚያሳዝን ይሄ ምንድነው ሩሩ የሚባል ሰው ነው። እኔ የቤት ኪራይ ሳይኖረኝ በጣም በብዙ ነገር ይሄ ነው የማልልክ ችግሮች ሲደርስ እንኳን በብዙ ነገር ደርሶልኛል። ዛሬ እሱ ሲጠፋ ግን እሱን ምንድነው እንዳላሰብኩት ማለት አልፈልግም። ምክንያቱም የት ሄደ ነው ብዬ መጠየቅ ግዴታ ስላለብኝ ማለት ነው። በጣም ደግ ሰው ነው። በቃ ሁሉም በቃ ሰላምተኛ ነው በቃና ይሄ ነው ያለው ነገር። እስኪ አሁን ቤት ውስጥ ሲገባ አየሁት የምትይው ወንድ እንዳለችሽ ዘመዴ ነው ብላሻለች እና ምንድነው ጥርጣሬሽ? ማለት ዘመድ ላይሆን ይችላል የሚል ጥርጣሬ ነው ወይስ ምን ያየሽው ነገር ሌላ ምልክት አለ ከመግባት ከመውጣቱ ውጪ? ይኸውልህ እሺ ዘመድ ነው እንበል አይደለ? ይሄ ሰውዬ ዘመድ ከሆነ እሱ የማያውቀው ዘመድ ከየት መጣ ነው? እሱ የሚያውቀው ራሱ አይመስለኝም። ምክንያቱም ልክ እሱ ሲወጣ ነው ይሄ ዘመድ ተብዬ ወደ ቤት የሚገባው። ሲቀጥል የሆነ ቀን በጣም ይሄ የመቀራረብ ነገር አለ አይደለ? እና በጣም ተቀራርበው አይቻቸዋለሁ። እሱ ልጠይቅ በገባበት ቀን የመጀመሪያ ቀን ማለት ነው። እና የዛን ቀን ደንግጣ ምን አገባሽ ምናምን ያለችኝም የዛን ቀን ነው። ስለሱ ለምደምጠይቂው ምናምን ያለችኝም የዛን ቀን ነውና ይሄ እነሱ ላይ ያየሁት ድንጋጤ ዘመዴ ነው አባባሏ አቀራረባቸው በቃ ሌላ ነገር እንደሆነ ነው እኔ እየጠረጠርኩ ያለሁት ማለት ነው። እስኪ አይ ጥርጣሬሽ ትንሽ ነገሮችን እንዳልሽው ፈርተሽ ካላችሁም ቅርበት አንፃር ተቆርቁረሽ ነው እንግዲህ ጥርጣሬሽን ወደኛ ጥቆማ ለመስጠት የፈለግሽውና አሁን ላይ ምን እንድናረግ ትፈልጊያለሽ ታዲያ? እሺ አሁን በዚህ ጉዳይ እኔ እንድታረጉልኝ የምፈልገው ምንድነው የመጀመሪያው ነገር እሱ የት ገባ ነው። እኔ ስለነሱ አይገባኝም። እሱ ግን የት ሄዶ ነው የኔ ጥያቄ። ምክንያቱም እሺ ስራ ፊልድ ወጣለችኝ አይደለ? ቢሮ እኔ እዛ ሰራለሁ። የሱ ጓደኞች አውቃለሁ አይደለ? ምክንያቱም እዛ አንድ መስሪያ ቤት ላይ ስትሆን የሆነ የመግባባት ነገር ይኖርሃል አይደል? እና ያንን ስታይ ጋር የፊልድ ገና እኮ ነው ቀን አላቸው የሚወጡበት ይመስለኛል። እና ገና እኮ ነው ምናምን። ስለዚህ ይሄ ሰው የት ሊሄድ ይችላል? እሷ ታጣቂ የት ሊሄድ ይችላል የኔ ጥያቄ። ምክንያቱም እንዳየሁት ከሆነ በጣም ነው የሚወዳት፣ በጣም በቃ የሚያከብራት እንደ እናቱ የሚያያት ልጅ ናት። ስለዚህ የሚያደርገውን እያንዳንዳቸውን ነገር እሱ ያውቃል፣ እሷ ታውቃለች ማለት ነው። እሷ ታጣቂ ምንም ነገር ሊሆን አይችልም። ሲቀጥል በጣም 2 ሳምንት ማለት በጣም ረጅም ጊዜ ነው። እና የት ሄደ ነው በቃ እሱ የት እንደሄደ እንድታጣሩልኝና ምናልባት ደግሞ ከዚህ ነገር ጀርባ የሷ እጅ ሊኖርበት ይችላል ብዬ አስባለሁ። ምክንያቱም በቃ በጣም ጨቅጫቃ የሚባል አይነት ሴት ናት። በጣም በቃ በገባ በወጣ ቁጥር እሱ ደግሞ ነው ይሄ ነገሮችን ይሄ አግበስብሶ የሚያልፍ አይነት ሰው ነው። እና በቃ በገባ በወጣ ቁጥር እሰማቸዋለሁ አንዳንዴ መጨቃጨቅ ነው ምናምን እሱ ግን እሺ እያለ ዝም ብሎ ይሄ እንደሌሎቹ ወንዶች እንኳን አይደለም። ይሄ አንዳንድ ወንድ እኮ የሆነ ነገር ስትለው ራሱ የማይሆን ነገሮችን ለማድረግ እንትን ይላል። እሱ ግን በቃ እሺ ምናምን ብሎ ጭራሽ እሷን ለማረጋጋት
እና እኔ የኔ ጥርጣሬ ምንድነው ወይ እሷ ጋር የሆነ ችግር አለ ወይ ደግሞ የኔ አላቅም በቃ የሱ የት እንደሄደ ነው እንድታጣሩልኝ የምፈልገው። ምክንያቱም ከባለቤቷ ስጠይቅ እንኳን ምንም መልስ አልሰጠችኝም። የት እንደሄደው አትነግረኝም። ምን ሆኖ ነው እኔ ምንም ማውቀው ነገር የለም። ምን ማለት ነው? በአንድ ሰው ባልና ሚስት ሲሆን እኮ የምታረጋቸውን እያንዳንዱ ነገሮች እኮ ማወቅ አለበት። እኔ ማወቅ አለብኝ፣ ሰማን ማወቅ አለበት አይደል? ሶ የት ሄዶ ነው የኔ ጥያቄ። ስለዚህ ቤት ውስጥም ሰላም የላቸውም ነው አሁን በምሰማው ነገር። አንዳንዴ ሰላም የላቸውም ነው ጥርጣሬ ማለት እሱም አንድ ችግር ሊሆን ይችላል። እኔ እንጃ በቃ ግን እንደሚጣሉ አውቃለሁ። በቃ የሷ ነገረኛ ናት። በቃ ይሄ ምንድነው ማታስቀምጥ አይነት እረፍት ማትሰጥ አይነት ሴት ናት። እና ወይ ተጣልተው ሄደው ይሁን ወይ ደግሞ አሁን ከመጣው ልጅ ጋር የሆነ ነገር አሁን በእነሱ ጋር ሲሄድ መሳሳቅ ነው። ምን ማለት ነው እንዴ ሰው ከዘመዱ ጋር ይሄን ያህል እንዴት ማለት አንዳንዴም እኮ ሊሚት አለው ለሁሉም ነገር አይደለ? የእሷ ደግሞ በቃ አለፈ በጣም ከልክ በላይ ማለት ነው። እና ይሄ ነገር ወይ ሰውየውን የሆነ ነገር ታርገው አታርገው በምን አውቃለሁ እኔ። ይሄንን ነው እንታጣሩልኝ የፈለኩት ወይ ደግሞ የት ነው ሄዳው ነው የኔ ጥያቄ። አንድ የመጨረሻ የምጠይቅሽ በግል ስልኩ ደውለሽለታል? አጣርተሻል? ደውለሽለት ወደሱ? አዎ እንዴት አልደውልም? ምን ስልኩ አይሰራም። በቃ ስልኩ አይሰራም። ስልኩ ዝግ ነው። እና እሷ ደውለለት እንኳን አላውቅም። ግን እሱ ልጁ ስልኩ አይሰራም ምናምን አላገኘውም አልቻልኩም እኔ እንጂ ወደሱ ስልክ ሞክሬያለሁ። እሺ መልካም። ስለዚህ አሁን እንድንረዳሽ ወይም እንድናገኝልሽ የምትፈልጊው ባለቤቷ የት እንዳለና የመጥፋቱ ምክንያት ምናልባት እሷ ልትሆን ትችላለች። ካላቸው ነገር አንፃርም ትንሽ ችግር ተፈጥሮ ሊሆን ይችላል። ስለዚህ እሱን ነገር ለማጣራት ጥርጣሬ ስላለሽ እሱ እንድናጣራልሽም ጭምር ይመስለኛል። ስለዚህ እሱን ነው የፈለግሽው ማለት ነው? አዎ እኔ ዋና የመጣሁበት መንገድ ይሄ ነው። በቃ እሷም የሆነ ነገር ታርጋው አታርጋው በቃ ምንም ማለት ስለጨነቀኝ ነው። ይሄ ልጅ በቃ እኔ ከሐዋሳ ነው የመጣሁት እና ከዛ ከመጣው ቀን ጀምሮ እዚህ ቤት ተከራይቼ እስካኖርኩ ድረስ በቃ እንደ ወንድም ሁሉ ነገር ሲያደርግልኝ በጣም ብዙ ነገሮችን ሲረዳኝ የነበረ ልጅ ነው። እሱ ሲጠይቅ ደግሞ እሱ ሲጠፋ ደግሞ አለመጠየቅ አልችልም። ገብቷል? እና እሷ ምንም መጥፎ ሴት ብትሆንም ባለቤቷ የት ማለት ምንም ብትጣላ ምንም የሆነ ነገር ብትሆን እኮ አንድ ሰው የሆነ ቦታ ሲሄድ እኮ ማወቅ አለብህ አይደለ? የት ሄደ ምናምን ብላ መጠየቅ መቻል አለብህ። መደወል አለባት። የኔ እና በተደጋጋሚ ሄጄ መጠየቄ ጥሩ አይደለም ብዬ አመንኩኝና በቃ የሆነ ቀን ጠየቅኳት ምናምን። ምክንያቱም ጭራሽ ደግሞ ከኔ ጋር ነገሩን ወደ እኔ እንዳታዞረው ይችላል። እሱ የት እንደሄደ ካላወቀሽ ነገሩን አስሬ ሲጠይቃት ወደ እኔ ልታዞረው ትችላለች ብዬ ነው ዛሬ እናንተ እዚህ ጋር ወደዚህ የመጣሁት ማለት ነው። እሺ መልካም። እንግዲህ ቤተሰቦች ያለው ነገር እንግዲህ የጠቆመችን ጉዳይ የሰማችሁትን ይመስላል ቤተሰቦቼ። ስለዚህ እኛ እንድናደርግላት የምትፈልገው እንደ ሚዲያ ይሄን ሰው ወይም ደግሞ የነዚህን ባለትዳሮች ባልየውን የት እንደጠፋ የት እንደገባር አይታወቅም። ሚስትየዋ ምንም አይነት ነገር አላለችኝም ነው እያለችኝ ያለችው። እሱ ከሄደ በኋላ ደግሞ ዘመድ ተብዬ የሚባል ቤት ውስጥ መዋል መግባት መውጣት ብቻ ሳይሆን እያደረም ጭምር ነው። ይሄን 2 ሳምንት ይሄን ሰሞን ነው እያለችኝ ያለችው። ስለዚህ ለዚህ አፋላጊ ነው ማለት ነው የፈለገችው አሁን ባለ ጉዳያችን እንድናፋልጋት የት እንዳለ እና ምን እንደተፈጠረ እስኪ በእናንተ መንገድ እናንተ ምርመራ አድርጉበት ነው እያለችን ያለችው። ስለዚህ መሀሌት ለዚህ ተቆርቆረሽ ይሄ ነገር ሐሳብሽ አርገሽ የራስሽ አርገሽ እንግዲህ ይሄን ጥቆማ ልትሰጪን ስለቻልሽና ቀና ልብነት ይጠይቃል እንደዚህ አይነት ነገር ማድረግና በጣም ትልቅነት ነው። እስኪ እኛም በምንችለው መንገድ እንዳልሽው ተከታትለን ያለውን ነገር እስኪ ይሄ ሰው የት ሄደ የት ገባ ምንስ እየተፈጠረ ነው በዚህ ቤት ውስጥ የሚለውን ነገር እኛ በራሳችን መንገድ ለማጣራት እንሞክራለን። አንድ የምጠይቅሽ ነገር ቤታቸው መግባት ትችያለሽ? እችላለሁ። የጎረቤት አይደል? ግን ደግሞ ሴትዮዋ እንዳልኩ ነገረኛ የምትባል ሴት ናትና ግን በሆነ ምክንያት አድርጌ መግባት አያቅተኝም። ስለዚህ ቤታቸው እንድትገቢልኝ አንድ ነገር አስቸግርሻለሁ። ቤታቸው ገብተሽ ጥሩ አሳቻ ሰዓት ስታገኚ አንድ የድብቅ ካሜራ አለኝ። ስለዚህ የድብቅ ካሜራ ሰጥሻለሁ። በጣም ትንጥ ናት፣ ብዙ የሚያስጨንቅ አይደለም። ስለዚህ እሱ ነገር ትተባበሪናለሽ። አሁን እኔ ገብቼ ያንን ነገር ማድረግ አልችልም። ስለዚህ አንቺ መግባት ስለምትችይ ቅርብ ስለሆንሽ ለቤቱ ስለምታውቂው አንድ ከፍ ያለሽ ቦታ ላይ ወይም በአበባ ተሸፍኖ ሊሆን ይችላል ወይ ከፍ ያለ ቦታ ላይ
የሆነች ድብቅ ቦታዋ ላይ ያችን ድብቅ ካሜራ እንድታስቀምጭልኝ ካሜራ ልሰጥሽ አስቤ ነበረ፣ እንድንከታተል ለክትትላችን እንዲረዳን ማለት ነው። እና ለዛ ፍቃደኛ ነሽ? አዎ ማለት ፍቃደኛ ነኝ፣ ግን ደግሞ ፍቃደኛ ነኝ ግን ደግሞ ምንድነው የሆነ ማለት ቢታይስ ምናምን ብዬ እፈራለሁ። ገብቷል? የሆነ ነገር ምናምን ከሆነ እያንዳንዱን ነገር እኔ ላይ ልታዞርብኝ ትችላለች፣ ወይ ደግሞ ድንገት አስቀምጣ ልታይኝ ትችላለች ምናምን የሚል ነገር ፍራቻ ስላለኝ እንጃ ብቻ። ግድ የለም። አይ እኔ የሚሰጥሽ ትልቅ ነገር አይደለም፣ በጣም ጥንጥ ናት፣ በጣም ትንሽዬ ነች ካሜራዋ። የሆነች ቦታ ከደበቅሻት ሊታይ በማይችል መልኩ ያው ቤቱንም ስለምታውቂው ምናልባት ዙሪያውን እንግዲህ የሆነች ቦታ ላይ ጠብቀሽ ለሰላምታ ማስመስለሽ ገብተሽ ሊሆን ይችላል። የሆነች አንድ አፍታ 5 ደቂቃ 2 ደቂቃ ሊሆን ይችላል ገብተሽ ባይንሽ ይሆናል የምትይውን ቦታ ጠብቀሽ ካሜራሽን ቁጭ አድርጊልኝ። ከዛ እኛ በክትትላችን መሰረት ካሜራው እንዲከታተላቸው እናደርጋለን፣ ማስረጃና መረጃ እስክናገኝ ማለት ነው። ስለዚህ ለዛ ዝግጁ ሁኚልኝ፣ ካሜራ ሰጥሻለሁ። ስለዚህ በዚህ እንድትተባበሪኝ እፈልጋለሁ መጀመሪያ። እሺ ያው ትንሽ ፈራም ግን ደግሞ ያለውን ነገር እንድታወጡልኝ ስለምፈልግ ግዴታ ከሆነ ማረጋ ይቀር። እሺ አመሰግናለሁ ማህሌት። ስለዚህ ያው ለክትትላችን ስለሚረዳ ነው። እሺ ውድ ቤተሰቦቼ እንግዲህ ክትትላችን በዚህ መንገድ ልናደርገው አስበናል። ድብቅ ካሜራ ቤት ውስጥ ልናስቀምጥ ማለት ነው። ስለዚህ ማህሌት ደግሞ ለዚህ ልታግዘን ልትተባበረን ፍቃደኛ ሆናለች። ስለዚህ ድብቅ ካሜራውን ደግሞ አስቀምጠን እስኪ ምን ይፈጠር ይሆን ምንስ እንሰማ ይሆን የሚለውን ነገር እናያለን እኛ በክትትላችን መሰረት። እናንተም ከኛ ጋር አብራችሁን ቆዩ ቤተሰቦቻችን እስከ መጨረሻው ድረስ ማለት ነው። እንግዲህ እንደተለመደው ላይክ፣ ሼር፣ ሰብስክራይብ ማድረግ ኮሜንት ማድረግ አትርሱ ቤተሰቦች። ቤተሰብነታችንን በደንብ እንዲያጠነክረው ማለት ነው። ስለዚህ አብራችሁን ሆኑ። ወደ ቀጣዩ እንሄዳለን ማለት ነው። እንደ ጎረቤት አለ ስንት ነገር አለ። ይሰማል ነገር ይፈጠራል። እሷን ብቻ አይደለም እየፈራኋት ያለሁት እባክሽ። ጎረቤት አለ ስንት ነገር አለ። ይሄ ነገር እዚህ እንዳለ እንዲታወቅብን ምን እንደሚፈጠር ታውቂያለሽ? ዝም ብለህ ነው የምትጨናነቀው። በእናትህ አንተ ሁላ ጊዜ እኔ ናፍቀኸኝ ነው። ምን ማለት ነው? ዝም ብለህ ነው የምትጨናነቀው? ሬሳ እዚህ ቤት አስቀምጪ። እኔ እኮ አረጌ ማለት እኮ አሁን በእናትሽ እሱን ነገር አናውረው። በቃ እናንሰው። ማሰብ ማለት አሁን እንዴት ስራ እንዴት ነው አለሽ? ምን ሆነ ነው ያልዘጋኝ ግን ብቻዬን እንደሆንኩ ታውቃለህ። ማለት ከምን ጋር እያደርኩ እንደሆንኩ ታውቃለህ አይደል? አውቃለሁ ግን ምን ላድርግ፣ ስራ ነገሮች ቢዚ ተደራረቡብኝ። ስራ ቢዚ ሆንኩኝ ምናምን ለዛ ነው የቆየሁት እንጂ ሌላ ነገር ተፈጥሯል። እሺ ክስሻለሁ አለው አይደል እንዴ? ምንም ያላት ምስል በእናትህ እኔ ጨንቆኛል። አሁን ጨንቆኛል። እኔ እንደውም እንደዚህ ጮኩት ኖርማል በቃ ኖርማል ናቸው ብሎ እንዲያስቡ ነው እኮ። ፍቅር ምናምን ስትይ ወርዲ ይልሽ እሱ የለም አይደል? እሱ በሌለበት እንደ ይሄን ነገር ቃላት ስትጠቀሚ ድንገት ጎረቤት ሰማ ማለት ሌላ ነገር። አሁን ሰሞኑን ራሱ የጠፋ ምናምን እያሉ የጠየቁኝ ነው። መጠየቃቸው ማመን ይቀራል። አሁን ይልሽ የምታወቀው እዚህ ቤት ላይ እኔና አንቺ ዘመድ እንደሆነ ደግሞ ምን ያላቅም ስልክ እያወራሁ ነው እላቸዋለሁ። በቃ እሱ አሁን ይሄ ነው የሚያጨናንቀው። ዋናው ተቀምጦ አንተ ድምጽ ያጨናነቀ እንዳንያዛለን እንዴ? ይሄ ሁሉ ነገር ያደረግነው እኮ ይልሽ ልጁንም እዚህ ነገር ውስጥ የከተትነው እኮ ነገሮች እንዳይታወቁብን ነው አይደል? ስለዚህ ነገሮች ሊታወቁብን አይገባም። በምን ታምር ከዚህ ግቢ እስከምንወጣ ድረስ እንደው እኔ አላውቅም። እኔ ባልመጣው ላልስ ይለኛል። እዚህ የምር አንቺን ብዬ እንጂ ብቻሽን ስለሆንሽ እዚህ ውስጥ እንጂ እስክትወጪ ነገሮችን እስክታስተካክቂ እንጂ እዚህ ቤት መቆየት እኔ በጣም ማለት ነው። አንተን ያለው አይ ምን ልበል ያብሮ ማድሯል አይደል እንዴ? አረ መች ተሳክቶል እንደምንጨርስ ይሄ ነገር የሱም ያ የደሞዙ ምናምን ነገር በቃ እስካሁን ገግሟል ነው ማለት
በሁለታችንም አካውንት ነው በቃ የለም ክፍለ ሀገር ነው እኔ ልፈርም ብል ወይ በቃ ወይ እንዴት ነው ታሳምኛቸው የምትችለው? ጠፍቷል ብለሽ ነው የምታሳምኛቸው? ምን እየተሄደ ነው? አዎ እኔ ክፍለ ሀገር ሄዷል ያልኳቸው ወይ ምናምንማ አንተ ስበይ አሪፍ ነው መሰለኝ ስልክም አይገባም ምናምን ማለት ይችላል። የሆነ ነገር መፍትሄ ፈጥረሽ ይልሽ ነገሮችን አስተካክለሽ ከዚህ ቤት የምንወጣበትን መንገድ ቶሎ ታስተካክያለሽ። ጭንቀት ሊገለኝ ነው ደግሞ ምንም እንትን አይልም እንዴ? ለምንድን ነው አይሸትም ምናምን? እሱንማ ምን ሆነሻል? ጤና ባለሙያ አይደለሁ እንዴ? ይሄ ነገር ሊተፈኛ ጭራሽ ነው የማይሸተው። ስለበሽታቱ ምናምን እንዳታስብ። ሽታ የሚባል የለውም ግን በቃ ጭራሽ ነው ከዚህ ሀሳብ እንውጣና እስኪ ስላለን ስለኛ ብቻ እናውራ በእናትሽ። እኔ ምንም በቃ እኔም በጣም ነው ያፈከኝ። ከዛ ሀሳብ ውጭ በቃ እሱን እንርሳውና ስለኛ እኮ እሱን ሊያስረሳኝ የሚችል አንተ ብቻ ነህ። ሌላ ማን ያስረሳኛል? በዛ ላይ ከቤት አትውጪ ብለህ ከቤት አልወጣም። እንዴት ውጫለሽ? እንዴ እንደሚጨንቅ አታውቅም አንተ። እኔ ስንት ነገር አለ ድንገት ሰው ቢገባ እኔ አንተን ብዬ አንተ ስለበናትሽ በቃ እንርሳው እሱን ሀሳብ። እኔ በጣም ናፍቀሽኝ ነው የመጣሁት። ተጣድፌ ነው እዚህ ድረስ የመጣሁት። እንደውም ቶሎ ውስጥ ገብተን ነገሮች እንዲህ የምትላት ነገር ነው እኮ የምታስቀኝ። ምን ፈልገህ ነው ማለት ነው? የምፈልገው ነገሮችን ስንት ጊዜ እንደሆነ ገብተኸዋል? አንቺ ግን ምንድን ነው እያደረኩ ያለሁት? ምን እየገባኝ አይደለም። ምንድን ነው ምን አደረግህ? ስለ ራሴ ራሱ ግራ ገብቶኛል። ሬሳ እዛ ስራ አስተኝቼ እንዴት ነው ስሜቱ ራሱ የመጣልኝ እንዴ? መጀመሪያ እንደዛ አትልም? አሁን ከጨረስክ በኋላ እንደዚህ የምትለው? መጀመሪያማ ምን የሚያስብል ነገር አለ ብለሽ ነው? ናፍቀሽኝ ጠምቶኝ ስንት ነገር አምሮኛ የመጣሁት እኮ ሁለት ወዶ አይቻልም። አሁንም ቢሆን ግን በእናትሽ ደብሮኛል በጣም ይመር እየሸከኝ ነው። እዛ ክፍል ከባልቃ አያይ እንዴት እንደሚሰማ በዛ ሰዓት እኮ ምን አንቀሽቅሾት እንደመጣ ይዛ ቀን ግን ጠዋት ወጣኝ ማታ ነው የሚገባው እኮ። በዛ ላይ ደግሞ አንተ ራስህ ሳትደውል ነው ይዛ ቀን የመጣኸው። ምን ላድርግ ነው ኖረኝ ብዬ ነው በቃ ኦልሬዲ ስራ ነው ብዬ ስራ ይሄዳል ብዬ ምን ደግሞ አልቻልኩም። ናፍቀሽኝ ነበር በጣም ናፍቀሽኝ ነበር። ማረገው ሲጠፋኝ ነው የመጣሁት። አንተ እሱ ራሱ በቃ ቀኑ ሆኖ አትትረፍ ሲለው እንጂ በዛ ሰዓት ምን አስመጣው? እሱ ራሱ ሁሌ የምናደርግበት ጊዜ አይደል እንዴ ያሳታች በዛ ላይ ራሱ አንተ እንደዚህ ነካሪል እንዴ ያረጋው ራሱ ነው ሄዶ አዙሮት የሆነ ደማንስ ምናምን ይኖርበታል። ምን እንጃ ነው አላውቅም። በእናትሽ እንዴት እንደሚሆን ብቻ አሁን ይልሽ ከዚህ ነገር ራሳችን አሁን እንዴት ነው ወስደን እንትን የምንለው? ሲጀምር ይልሽ ከዚህ ማለት እኔ ሻክኮ እኔ አንተ ለአንድ ቀን ለዚህ ደቂቃ ከበዳል። እኔ 2 ሳምንት ነው አብሬው እያደርኩ ያለው። አንስተን አውጥተን የሆነ ነገር አድርግልኝ በቃ። የሰው ህይወት መጥፋቱ ራሱ ለኔ እኮ አንድ በቃ እሱ አለፈ። ያንተ ባንተ ሲጀምር ለምንድን ነው ራስ እንደዚህ የምትወቅሰው? ራሱን ተጋጭቶ የሞተው አይደል እንዴ? ቢሆንም በቃ እኔ ነኝ የገፋሁት። እኔ ነኝ የማይሆን ነገር ያደረኩት። የዛኔ እኮ ባልመታው የሆነ ነገር ባላደርግ እኮ አይሞት ነው። እሱ ሊመታው ሞከረ፣ አንተ ራስን ተከላከልክ አይደል? ከዛ በኋላ ወደቀ፣ ጠርዝ መታው በቃ። ምንም ማድረግ አንችልም። አሁን ይሄንን ለፖሊስ ሄደን ብናስረዳ ማንንም አይሰማም። ፖሊስ ያለሽ እንዳንቺ እኮ እንኳን አይደለም የሱን ግድያ እኔስ ከአንቺ ጋር እንደዚህ ቺት ማድረግ የራሱ እንዳይሰማል እሱ ይሄን ነገር ያደርጋል አይደል? እየፈራ ያለሁት ጎረቤቶቹም እየጠየቁ ነው። 15 ቀን አልፎታል አይደል? 2 ሳምንት አለፈው አይደል? አሁን ቀስ ብሎ ልግባ ቤት ምናምን ነው የሚመጣው። እኔ ለሰው ክፍለ ሀገር ሄዷል ምናምን እያልኩ ስለዋሸው ነው። ከዚህ ቤት መውጣት አለበት። አለበለዚያ ፖሊስ ይዘው ቢመጡ እዚሁ እጅ ከፍንጅ ነው የምንያዘው። እሱ እንዴት አድርገን ነው የምናወጣው? እኔ አላውቅም። ጓደኞችን ሰብስበን እንዴት ማከን እናውጣው? በቃ አንቺን ምክንያቱም ከኔና ከአንቺ ውጪ ይሄን ነገር ማንም መስማት የለበትም። ማንም ሰው ቢያይ እኔ እኮ ሰፈር ላይ ጓደኞቼ እንኳን እንዲያረክ ብሎ ጭራሽ ነው አያምኑኝ ማለት እንግዲህ ሰፈሩን አይተኸዋል፣ ቤቱን አይተኸዋል አይደል? ማድረግ የምንችለው ነገር ለሊቱን ራሱን እናውጣ ብንል አንድ ሰው መጥቶ በጎረቤት ነው መጥቶ ምንድነው ማለት ነው? አንቺ ጉዳዮች ለምን አጨርሽም? ከዚህ ቤት ለምን ለቀን አንወጣም? ይኸውልሽ እንዳልኩሽ ነው ነገሩ። በጭራሽ ሽታ የሚባል ነገር ምንም አያመጣም። የወጋውት መድኃኒት ጭራሽ እስከመጨረሻው ሽታ እንዳያመጣ ያደርጋል። ለዛ አንቺ በስንት ሰዓት ቀብረሽው ከሆነ ነገሩ እንዳይታወቅ ከሆነ ከዚህ ቤት እንልቀቅና ነገሮችሽን ጨርሽና እኮ ቢያንስ ላይፋችንን በስንት ሰዓት ሌላ ጋር ሄደን እንጀምር። ካልሆነ እኔ የምር እዚህ ቤት መምጣት ራሱ አሁን እየደበረኝ ነው። አንቺ ስለሆንሽብኝ እንጂ ማለት ነው ባልመጣው ደስ ይለኛል። እኔ ደግሞ ድንገት እኔ ሌባ እንኳን ገብቶ እኮ ቢያገኝ ይሄ እኮ በጣም ትልቅ ነገር ነው። ለዛ ነው እዚህ እያደርኩ ያለሁት አይደል? እሺ ጉዳይሽ ከምን ደረሰ ማለት እንዴት ነው? በቃ እየጎተቱኝ ነው። እሱ መምጣት አለበት። ቆይ ብሩ ለምን አይቀርብንም?
እና በምናችን ነው የምንወጣው? ቤቱ እቃው ምናምን እንዴት እናደርጋለን? አንቺ ምንም ብር የለሽም? ሌላ ብር ትንሽ ነው ያለኝ። በቃ የሆነ 2 ወር 3 ወር ከከፈልን በኋላ በቃ አለቀ። ደግሞ ግዴታ ቤቱ ስንለቀቅ እቃ ስናወጣ አንድ ላይ ካልወሰድን እውነትህን ነው ብቻውን ሬሳውን ብቻ ይዘን የምንወጣ አይሆንም። እንዴት ይሆናል? እንደዛ ከእቃው ጋር አመሳስለን ነው መውጣት ያለብን። ስለዚህ ቤቱን ስንለቅ በቃ ትንሽ ጊዜ ወይኔ ደግሞ እኔ ራሴ ከዚህ ቤት ልውጣ እንዴ ለትንሽ ጊዜ ወጥተሽ አንቺም ጠፋሽ ተብሎ እንደገና ሌላ ታሪክ ይደረጋል። እኔ እሱን ነው የፈራሁት። በር ከፍቶ ፖሊስ መጥቶ በር ይፈት እንዴ? እኔ አሁን በጣም ይጨነቀኝ ነው። ብቻ እንዴትም አድርገን ከዚህ ነገር ወጥተን እኔ ሲጀመር ይኸውልሽ መጀመሪያ የህሊናዬ ጭንቀትም አልለቀቀኝም። ድጋሚ በዚህ ጉዳይ የሆነ ነገር ውስጥ ከገባው እኔ ማብት ነው እስኪገባ ድረስ ነው። መሬት ውስጥ ከገባ በኋላ ትረሳዋለህ። አንተ እኔን ማበርታት እያለብን እኔን አንተ ላበርታ እንዴ ነው ያብር እያደረኩ ምን ላድርግ? እኔ ነኝ እኮ ነው ይሉ ነገር ያደረኩት ባልመጣው የሆነ ነገር ባላደረኩ ቤተሰቦቹ ሳይጠይቁ አይጠይቁሽም? አይደውሉልሽም? የደረሰ ነው ቤተሰብ አለመኖሩ ጠቀመኝ። ትቀልዳለህ እንዴ? እንጂማ በሁለተኛው ቀን ነበር የሚደውሉልኝ። በዛ ላይ እዚህ ላሉትም ቤተሰብ ጋር ሄዶ ነው ምናምን ብዬ ነው ያልኩት። ለነዛ ሌላ ውሸት ገዳም ነው ያልኩት። ለብሮቹ ለባንኮቹ ሰዎች እኔ ተደራርቦ ውሸት ሊገለኝ ነው። ሁለት ሀሳብ አታውሪ። ምክንያቱም አሁን ውጭ የሚወራውና እዚህ የሚወራው የተለያየ ነገር ሆነ። ነገሮች ወደ አንቺ ነው የሚመጡት ማለት ይኸውልሽ አንቺ ተጠረጠርሽ ማለት ይሄ ነገር ዞሮ ወደ እኔ መምጣቱ አይቀርም። አንተ ለራስህ ነው የምታስበው በዚህ ሰዓት? ለሁለታችን ነው የማስበው። አንቺ ተያዝሽ ማለት እኔ ተያዝኩ ማለት አይደል እንዴ? አንቺ ከተያዝሽ እኮ እኔም ተያዝኩ ነው። ሌላ ሁለታችንም አንድ ላይ ነው ችግር ውስጥ የምንገባው። ስለዚህ በቃ እኔ የዛኔም ድንገት ነው ለብሩ የሄድኩት። ድንጋጤ ላይ ነበር። ሲጠይቁኝ ገዳም ሄዶ ነው አልኩ። በቃ እሺ ደግሞ ከዚህ በኋላ ላለው ነገር አንቺ ማለት ተጠንቅቂ። ነገሮችን ተጠንቅቀሽ በእርጋታ ማለት የተለያየ ወሬ እንዳይሆን አሁን የሆነ ጥያቄ እንዲመጣ የሆነ ነገር ፈጥረው ሌላ ነገር ውስጥ እንዳያስገቡ ተመሳሳይ ነገር እሺ አንተ ከማን መበደር የምትችለው ሰው የለም? እንመልስላቸው። ብሩ እኮ አለ እኮ ባንክ ውስጥ፣ ግን ሁለታችሁ መፈረም አለባችሁ ስለተባለ ነው። የእሱ ደግሞ የሆነ ውሸት ፈጣጥሬ እንትን ነው የምፈርመው። ገባ? በቃ እስኪ ብቻ እንደሚሆን ይሆናል። አሁን በእናትሽ ከዚህ ሀሳብ እንውጣና ሌላ ነገር ነው። በቃ ጭንቀት ቤተሰቦቼ እንግዲህ የአቶ ዘሪሁን ያለበት መኖሪያ ቤት ነው ያለሁት። እንግዲህ ወደ እሱ ቤት መጥቻለሁ። አሁን ባለቤቱ እንዳለች ሰምቻለሁ። እንግዲህ አንኳኩቼ እስኪ ከእሷ ጋር ደግሞ የሚኖረኝን ትከፍትልኝና የሚኖረኝን ቃለ ምልልስ ወይም ደግሞ የምጠይቃት ነገሮች አሉ፣ ማጣራት ያለብን ነገሮች ስላሉ፣ ስለዚህ ቤተሰቦች አብራችሁን ሆኑ። እናንተም ከኛ ጋር ላይክ፣ ሼር፣ ሰብስክራይብ አድርጉ ቪዲዮአችንን። በዚህ አጋጣሚ ቤተሰቦች ባካችሁ አትርሱ ይሄን ማድረግ። እንግዲህ ወደ ቤቱ እንገባለን። ተከታተለኝ ካሜራማን። ሰላም እንዴት ነው? ተመስገን አለ። እኔ የመጣሁት ከአቶ ዘሪሁን መስሪያ ቤት ነው። ሰሞኑን በተደጋጋሚ እንትን ልከሽ ነበረ፣ የደሞዝ ጥያቄ ልከሽ ነበረ ወደ መስሪያ ቤታችን እና እንግዲህ እሱ ስላልተገኘ አቶ ዘሪሁን ማለት ነው ደሞዙን ልሰጥሽ መጥቻለሁ። እኔ ከመስሪያ ቤት ነው የተላኩት። ያው ስሰጥሽ ደግሞ እጅ በእጅ መረካከባችን የሚያሳይ ከመስሪያ ቤታችን ስለሚያስፈልግ ካሜራማን ስለዚህ ወደ ውስጥ ገባ ብለን ምናልባት ካሜራችን ይዘን እንድንረካከብ ነበረ። ምን ነው? እሺ አንድ ነገር ገተሮሽ ዝም ብሎ እሺ ይቅርታ አስቆቁ። ቤቱ ተስረክቦ ስለነበረ ግባ፣ ችግር የለም። እሺ አሁን ደግሞ ወደ አቶ ዘሪሁን ቤት መኖሪያ ቤት ውስጥ ገብተናል። ባለቤቱ ማጠገብ ያለች። እንግዲህ እስኪ ውይይታችንን ወይም ገንዘብ ርክክቡን እንቀጥላለን። ለካሜራ ስለሚያስፈልገን ነው እንደነገርኩሽ። እንግዲህ ከስምሽ ጀምረን እስኪ እንተዋወቅ። ግን ናርዶስ እባላለሁ። ያው የዘርዬ ባለቤት ነኝ። ያው እንዳልከው ደሞዝ ነው አይደል? ለደሞዝ በደሞዝ
እሱም ያው እዚህ ስላልሆነ ለዛ ነው ያን ደብዳቤ ያስገባሁት። አንቺ ተቀበይልኝና እንትን በይኝ ብሎኝ እዚህ ቢገዛዛ እቃዎች ነው ስላለ ያው ውክልና ስለሰጠሽ ነው። እኛም መስሪያ ቤቱ ፈልጎት ስለነበረ ለራሱ በአካል ልንሰጠው ነበር የፈለግነው። እዛው መስሪያ ቤት የሽልማት ፕሮግራሞችም ነበሩ ስላጣ ነው አሁን መኖሪያ ቤቱ መምጣት ስላለብን 2 ሳምንት ሆነ ሳንሰጠው እና እዚህ ደግሞ ትዳር ቤተሰብ አለው እንግዲህ ስለዚህ ገንዘቡ እዛ ከሚቀር ላንቺ ብንሰጥሽ በሚል የመጣ ነው። ፍቃደኛ ስለሆንሽ አመሰግናለሁ ወይዘሮ ናርዶስ። ኧረ ምንም አይደል ለኔ ልብላችሁ አይደል እንዴ መጣችሁ? ብትደውልልኝ መጣ ነበር እኮ ነው ያው እናንተ ይሄ ፕሮሰስ አለው ስላላችሁ። ፕሮሰስ አለው ያው መስሪያ ቤቱ በሚያወጣው ህግ ስለሆነ ክፍያው የምናደርገው እና ደግሞ እጅ በእጅ መሆን ስላለበት ነው አሁንም ካሜራ ይዘን የመጣ ነው እንጂ ምንም አልነበረም ችግር አልነበረውም። ያው እዛው መተሽ ብትወስጂ ያው ይቀጥላል እኮ ስራውን ዘርዬ እኮ አለቀቀም ስራ አይ እኛ ጠፍቶብናል ካይናችን በጣም ርቋልና አዎ አጋጣሚ ወደ ክፍለ ሀገር ሄዶ ለቅሶ አጋጥሞት ነው እንጂ ድንገተኛ ነበር በጣም የሚወደው አጎቱ ሞቶበት ነው እንጂ ይቀጥላል ስራውን ይመጣል እኮ ከወር በኋላ ይመጣል ያው ያሳውቃቸዋል ራሱ ግን እንደለቀቀ እንዳታስብብኝ እሺ ያ ስልኩ ዝግም ስለሆነ ምናልባት ያው አንቺ ነግሮሽ ከሆነ ችግር የለም አዎ እንደዛ ነው ያለኝ ያ ይመለሳል። እንዴት ነው ታዲያ ትዳር እንዴት ነው ግን እስኪ ምናልባት በዚህ አጋጣሚ ከትዳራችሁ መረዳት ወይም ማወቅ ምንችለው ነገር ካለ ስለ ትዳራችሁ የተወሰነች ነገር ብትይ ዘርሽ ምን አይነት ሰው ነው እንደ ባልደረባ እንደ ስራ እኛ እናውቀዋለን እንደ ትዳር ደግሞ ምን አይነት የትዳር አጋር ነው? ኧረ እኔ በጣም ጥሩ ሰው በቃ ስራው ገብቶ ስራው ወጥቶ ከስራ ውሎ ነው ቤት የሚገባው አያመሽ አይጠጣ ምናምን እኔ በጣም ወዶ ባለቤቴ ነው። አሁን እንደውም በዚህ ለቅሶ ትንሽ አስደነገጠኝ እንጂ ያ ሰላም ነን ሁሌም ያው የቤት ያፈራውን ሰርቼ ቤቱ ሞቅ አድርጌ ምናምን ጠብቀዋለሁ በቃ ተጫውተን እንተኛለን። ይሁን ተመስገን ደስ ይላል። አንቺ የቤት መቤት ነሽ ማለት ነው ስራ የለሽም ማለት ነው? አዎ ለጊዜው ስራ የለኝም ቤት ውስጥ ነው ያው ልጅም ምናምን እያሰብን ስለነበረ ቤቱኝ ብሎኛል። ኦኬ አሁን ወላችኋል እንዴት ነው ወይስ? አይ ገና እያሰብን ነው እያቀድን ነው ለመውለድ እቃ ይገዛዛል ምናምን ያልኩ ከሱ ይሁን መልካም እንግዲህ በቅርቡ እስኪኛም እንደ መስሪያ ቤት መተን ደግሞ እንግዲህ አራ ግድ ነው ክርስትና ምናምን እንዴ ሲወልድ ደግሞ ለአራስ ጥየቃ እንመጣለን። አዎ ግድ ነው አራው እናንተ ነው እንጂ ከናን ብዙ ጓደኛ የለውም ካወቀው ዘርዬን ያው ብዙ ጓደኛ የለውም የቢሮ ጓደኞች ምናምን ያሉት መልካም ባህሪ ነው ያለው ዘሪውን በጣም መልካም ባህሪ ነው ያለው በመስሪያ ቤት ትዳሩ ላይ ያለው ነገር ደስ ይላል። አሁን ካንቺ ሲሰማ ደስ ይላል በጣም በደንብ አረው ቤተሰቦቼ እኔ እንደውም ከኔ በላይ ቤተሰቦቼ ነው የሚወዱት ብዙ ጊዜ እንደውም ባል አይወደድም አይደል እንትን ሲል ግን እሱ ከኔ በላይ ተግባብቶ ለእናቴ እንትንም ብዙ ነገር ብቻ ሊዘርይን ውለታ ተናግሬ አልጨርሰው። ደስ ይላል ወይዘሮ ናርዶስ እንግዲህ ለፍሬያችሁ ደግሞ ያብቃንና እንደ ቅድም እንዳልኩሽ እንግዲህ በመስሪያ ቤት ደግሞ መተን እናንተን አራስ ጥየቃ ደግሞ ለመምጣት ያብቃን። አሜን። ኧረ ትመጣላችሁ መጀመሪያ የምትመጡት እናንተ ናችሁ እንዴ ሰው አለ እንዴ ወይዘሮ ናርዶስ? ኧረ ማንንም የለም። የሰማው ድምጽ ይምንርታል ድመቴ አይጥ ድመቴ ምን የምን አይጥ ነው? አይ ማንንም የለም። እየቀለድሽ ነው? ኧረ አይደለም። አቶ ዘሪውን ውስጥ አለ እንዴ? ኧረ እሱ ለቅሶ ላይ ነው ያለው። ንገሪኝ አቶ ዘሪውን ውስጥ አለ ወይ? በጭራሽ የለም። አሁን የሰማው ድምጽ የማን ነው? ጎረቤት ምናምን ይሆናል የሰማው። የምንድነው ጎረቤት ድመት አይጥ ምናምን አትበይኝ። ውስጥ ሰው አለ ወይ እያልኩሽ ነው። አቶ ዘሪውን አለ አይደል? እሺ ውስጥ ገብተን ማየት እንችላለን? ከቢሮ ነው የመጣው። ውስጥ ገብተን ማየት እንችላለን? ቤቴ ልበረ ከቢሮ ነው የመጣሁት። ውስጥ ገብቼ ማየት አቶ ዘሪውን ፈልገዋለሁ። ውስጥ ያለው እሱ ነው አይደል? አይደለም። ከፍተሽ አሳይኝ። ምንም ማሳይ ጉዳይ የለም። እኔ ገብቼ ልክፈተው። ዘሪውን ቢንትን ቢል እዚህ ወጥቶ ይቀበል እዚህ የሰማሁት ድምጽ ይኸውልሽ የሰማሁት ድምጽ እኮ ካንቺው ከዚሁ ከሜንታ ቤት ይወጣል። ሜንታ ቤት ነው አይደል? ይሄ ሜንታ ቤት ነው አይደል? ይሄ ቤት ቤቱ ለይቶ አይደል ያለው? የእናንተ ቤት እኮ ለይቶ ነው ያለው አይደል? ካለው ከግቢ ውስጥ የሆነ ሰው ሲጣራ ትሰማለህ። ቁጭ ብለህ እሺ ውስጥ አንዴ ከፍተሽ አሳይኝ። ምንም ከፍትልህ ነገር ይኸውልሽ እንደሱ እንድትሸሽግኝ አይደለም ወይዘሮ ናርዶስ። ብር ነው የመጣው። እየሰማሽኝ ነው ወይዘሮ ናርዶስ? ከዘሪውን ቢሮ ነው የመጣሁት ነው ያልከኝ? ይኸውልሽ እኔ የዘሪውን ወዳጅ ነኝ። አሁን የሰማሁት ድምጽ የማን ድምጽ ነው? ራሱ አቶ ዘሪውን አለ ወይስ ሌላ ሰው አለ? ነው ምን ላደርገው እችላለሁ? ራሱ በዘሪውን ነው። እሺ ሌላ ሰው አለ ማለት ነው ወይ? ዘሪውን የለም። ዘሪውን ፊልድ ነው የወጣው? ፊልድ ወጣው ነው? ለቅሶ ላይ ነው። ለቅሶ ላይ ነው ያለው? እሺ አሁን ውስጥ ያለው ሰው አጎትሽ ናቸው? ወንድምሽ ነው? ማንስ ቢሆን አንተ ምን አገባህ ሲጀመር? ያገባኝ ቀልዳለህ እንዴ?
ወይዘሮ ናርዶስ ይኸውልሽ ሌላ እርምጃ እንደወስድ እንዳታረጊ ይኸውልሽ ነኝ እኔ ይኸውልሽ መርማሪ ጋዜጠኛ ነኝ ሰሚኛልሽ አይደል በሩን ክፈቺና የመጣሁት ስላልከኝ ነው ቤት ያስገባው ምንም ብር የሚባል ነገር የለም በቃ ራሴ እንደው መጥቼ ጠይቃቸዋለሁ ራሳችሁ የዘይናለከኝ ያናግራቸዋለሁ ልቀቂኝ ወይዘሮ ናርዶስ ተነስ እናውጣለን ነይ ተመለሽ ቁጭ በይ ነው ወይ በሩን ክፈቺልኝ ምንም ለምንድን ነው ከፍትልኝ ቤቴ ውስጥ ይኸውልሽ ኃይል እንድጠቀም እያስገደድሽኝ ነው ወይዘሮ ናርዶስ ማዝለው ግን ኃይል የምትጠቀመው እኔ ትቀልዳለህ እንዴ ይኸውልሽ ጠቅልኝ እንዳላስቀምጥሽ ወይዘሮ ናርዶስ ምንም አልፈልግም ይኸውልሽ የዛሬውን ብርንም ራሴ ቢሮ መጥቼ ይቀበላችኋለሁ በሩን ከፍተሽ አታሳይኝም ይኸውልሽ በሩን ከፍተሽ አታሳይኝም ይኸውልሽ ጉልበት ከምትጠቀም አቤት ማን ነው ይሄ ማንስ ቢሆን ምን አገባ ዘመዷን የሚያውቁ ለሮሶ የለም ያቺ ማለት ነው ለሮሶ የለም ያቺ በቃ ዘመድ ስላለበት ማን ሲጀመር ናውጣ የዘመድ ቤት ነው ወንድ እየተባሻለው ወይዘሮ ናርዶ የኔ ቤት ነው ያላችሁ አራሱታ ምንድነው ያርጋችሁ ያላችሁ አንተ ማን አንተ ምንድነው እየተፈጠረ ያለው አንተ ካሜራ ነው ሰው እንጂ ብረው ይያርጋችሁ አንተ ማስለው ተሰማኛና አንተ ቁጭ በል እያልኩ ምን እያልክ ነው ያለው እያልኩ ነው ዳይ አንተ እንዴት ነው ያስብ ያልኩ አንተ ወይኔ ተረጋግተህ ቁጭ በል እሺ ተረጋግተህ ቁጭ በል ይሰማኛል እሺ ልቀቁኝ ያኔ ጋር ይወለ ግብሱ ለማጣራት ነው ያንን የሞል ልጅ ነኝ እኮ ለወለደ ሶስት ለመታ ነው ያው እሱ አብሮ ማለት ቁጭ በል እሺ አርፈ ቁጭ በል ቁጭ እያልኩሽ እኮ ለሰራተሽ ይኸውልሽ ኃይል እንድትጠቀም እንዳታስገድጂ ቆይ ምንድነው ያዛሪውን ባቃቸው ነው ሰዎች ምንድነው ይፈጠራል ሌላ ነገር አታወራ ቁጭ በል ሰማኛለህ እሺ ምትበቻለ እህገንስ ምን ያርጋችኋት ነው ዘመን ምን ያርጋችኋት ሌላ ነገር አዘላል ቁጭ ተለጭ ዘመን ነች አዋራለች ይመለከተ ነገር የለም ሲጀመር እኮ እዚህ ሰው ቤት ገብታችሁ መቅረጽ እናንተ ማናችሁ ወይ ሰማኛል አሁን ሁለት ሶስት ስለሆንክ ነው እያንዳንድ ታገኛለህ እያንዳንድህን ወሬ አታብዛ ይኸውልህ ቁጭ በልና የምትጠይቀው በሰራ መልስ እሱ ነው ተረጋግተህ ቁጭ በልና አናግረው ምትጠይቀው በሰራ ነገር እንትን በሉና ከዚህ ቤት ውጡልን ሰላማዊ ቤተሰብ እየበጠበጣችሁ ነው ያላችሁ ሰማኛ አይደል የሚነገረን በስነስርዓት ተናገሩ ምንድነው ሌላ ነገር ሳይከተል ማደርገው ነው ያቃለው ዝም ነገር የምትፈልጉትን ነገር ጠይቁንና ከዚህ ቤት ውጡ ሰማኛ ይኸውልህ ሰላማዊ ቤተሰብ እየበጠበጥክ ነው ያለው ህግ ያለበት ሀገር ነው አይደል እንዴ አሁን ሁለት ሶስት ህጉን ለኔቶ እየሰማኝ ነው ህጉን ለኔቶ አንተ የትኛው እኛ ከህግ አካላቶች ጋር ነው ያለነው ሰማኛ ታውቂው እንዴ ነገር ይሰባይ ድርጅት አታረግም ሌላ ተጨማሪ ሰንጠራ በፊት አርፈ ቁጭ ይኸውልሽ ከዚህ በላይ እኛ ኃይል እንጠቀም አንፈልግም ነገሮችን ይኸውልሽ በጀመረ ያለ ኃይል ነው ይኸውልህ የመጣው ከህግ አካላቶች ጋር ነው ትሰማኛለህ ተረጋጋ ዘጥ አትበል ከማንም ጋር ልትመጣ ትችላለህ የፍርድ ቤት ማስረጃ ይዛ እየሰማኸኝ ነው ይኸውልህ ያስከው ነገር አለ እዚህ ቤት ለመቅረጽ አንተ እንዲ ለማውራት ሰው ለመደብደብ ሰው ለመምታት ነው ነገር አድርጋችኋል አሁን ይኸውልህ ከዚህ በላይ ልታገስ አልችልም ሰማኛለህ ነገር ብቻ መልስ ሰማኛለህ አይደል ወይዘሮ ናርዶስ ስለ ሁሉም ነገር አልፈልግም በቃ ራሴ ብሩን እወስዳለሁ አልኳል ምንም ምትወስዱ ገንዘብ ማለቻችሁ አልፈልግም ማለቻችሁ ጆሮና የምትጠየቁት ብቻ ነው አሎ እየሰማሽ ነው ይኸውልሽ እኔ እያወራሁ ነው አይደል ቁጭ ብለሽ አድምጪ ይኸውልሽ ቁጭ ብለሽ አድምጪ ሲጀመር በቤቷ የምታዛት ማን ነው ይኸውልህ የምታደርገው ነገር አትና ከዚህ ውስጥ አለ እየሰማኝ ነው አይደል ይኸውልህ ሰላማዊ ቤት እየሰማኝ ነው ወይ አሁንም እናንተን አክብራ ነው እኔን እዛ ውስጥ ያስገባች አይደል ስለዚህ ይሄን ነገር አሁን የምጨርሱት ነገር ካለ ጨርሱና ከዚህ ቤት ይኸውልህ የገባበትን ውጥንቅጥ ስለምታቅ ነው እንደዚህ የምትለፈልፈው አንደኛ ነገር ይኸውልህ ትሰማኛለህ የታቀኛለህ ለምን የምትዘመዱት አንተና እሱ ዘመድ ነን አልኩስ ዝምድናችሁ ለምንድን ነው በእናት ነው በአባት ነው የምትገናኙት አንተ ማስረዳት አይጠበቅብኝ ወይዘሮ ናርዶስ ቁጭ በይ ቁጭ በይ ልጅ ነች እኮ ምን ያልክ ነው ያለው አንተ ከኔ ጋር ልታገር ነው ወይ ቁጭ ይኸውላችሁ ልታገር ነው
አንቺንም እንደ እየሰማኝ ነው። ይኸውልህ እሱን ተውና ይኸውልህ እዛ ይታያል። ምን ይታያል? ወይዘሮ ይታያል። እዛ ምንድነው? ምን አለ? ይኸውልሽ በድብቅ ካሜራ እስካሁን ስትሰሪ ነበረው ወንጀልና ቁጭ በል። ምን ማለት ነው? ሰው ቤት ላይ ካሜራ ማስረጃ እየቀረጽኩት ነበር። ያረግሽውን ነገር በጠቅላላ ደርሼብሻለሁ። ስለዚህ ከዚህ በኋላ የምታገልሽ ምንድነው? የደረሰው ነገር ኧረ እየቀለደ ነው ትበለው። እኔ ሁሉ ተጣሪኝ ያለው ይኸውልሽ ጋዜጠኛ መርማሪ ነኝ። እሺ አቶ ዘሪሁን ላይ ላደረጋችሁት በደል ስለያንዳንዱ ነገር ምን አረግንኛ? ምንም ያደርገው ነገር የለም እኮ ዘሪሁን ያደርገው ነገር የለም። ምንድነው ካሜራ ምናምን ነገር መታገለው ምንም አይነት ነገር እኮ ምንም ያደርገው ነገር የለም። ካሜራ ማለት ድብቅ ካሜራውን አንሳውና አና ስለምን ካሜራው አይደለም አናግረና ሰው ቤት በጥብጦ ዝም ብሎ ሄዳለኝ ያለ በስነ ስርዓት የሰማኝ ነው። በስነ ስርዓት ተቀምጠው ይኸውልህ አይደለም ይኸውልህ አውራና መጀመሪያ ስለምን ካሜራ ነው ምን ፈለግሽ? ምን ፈለግሽ? ማን ነገር ተናግረህ ነው እንዴ? ማለት ምንድነው ምን ስታረጊ ነበር? ምንድነው የምትፈልገው ከኛ? ግድ የለም ካሜራማኔ ድብቅ ካሜራውን ያዙልኝ። ካሜራማኔ ይኸውልሽ አስተካክዬ ይኸውልሽ ቁጭ ብዬ የምወስደው መረጃ የቃል መረጃ ወስዳለሁ ከእናንተ ከሁለታችሁ ቁጭ በለ። ምንም ይኸውልህ ከኛ የምትፈልገው ምንድነው? የምትፈልገው ነገር ገንዘብ ነው የምትፈልገው? ድርቀቱን ተሆነ በሰላም ተወራኝ ኮንፈርት የምትፈልገው ነገር ለምን አይደለም የሚፈልጉት ነገር ሉጣ መሰለኝ ችግር የለም። ዴቭ አናግረን ያለ ነው እኮ ካሜራማን ነው እያወራ ያለው። ቁጭ በል አርፈህ የምትቀመጥ ከሆነና የምትነገረው የምትሰማ ከሆነ ቁጭ በል ተቀመጣለህ። ይኸውልህ እኔ ለህግ አካል እኮ መስጠት ነው። ካሜራዬን ይዤ እኮ ለህግ አካል ነው የምሰጠው። በቃ አለ በስርዓት በቃ አሁን ድምፅን ቀንስ። ሌላ ወሬ አለ። ሰሚኛለሽ? ይዞር ነው ሰሚኛለሽ አይደል? ጎረቤት እንዳይሰማ ነው የምፈልጊው። እዘጋልሻለሁ። በሰላም አውሪ ቁጭ ብለሽ በቃ ችግር ከሌለ እዚህ ሆነኝ እኔ ዴቭ ተራራችሁ። እሺ እየሰማሽኝ ነው? ይዞር ነው አይደል? እየሰማሽኝ ነው አይደል? አዎ አንተስ እየሰማኝ? እየሰማን ነው። ይኸውልህ የምትፈልገው ነገር ይኸውልህ በግልጽ ነው። እኔ እናንተ ወንዶች ነን አይደል? እኔ እናንተ መርዳት እንችላለን ነገሮችን። ምንድነው እያረክ ያለው? ከኛ የምትፈልገው ነገር ምንድነው? የምትፈልገው ነገር አትንተባተብሽ። በመጀመሪያ አትንተባተብ። በቃ ጠየቃህ ጥያቄ ምንድነው የምትፈልገው? ወንጀላችሁን ለመሸፋፈን አትሞክሩ። የምን ወንጀል? ምንድነው የምታወራው? በቃ ካሜራችን ይዘናል እኮ እኛ ችግር የለብንም እኮ። አሁን እኮ መውጣት እችላለሁ። አሁን አንድ የምጠይቃችሁ ጥያቄ ምን እንደሆነ ታውቃለህ? በተለይ አንቺ አቶ ዘሪሁንን የት ነው የደበቃችሁት? ቁጭ በል ቁጭ በል። ዘሪሁን ስለ ዘሪሁን እኮ ምንድነው አንተ ይኸውልህ የምትፈልገው ነገር ለምን በግልጽ ምንም አልተበተበትኩም እኮ ነው የምንረመርበተበተው። ዝም በል። ቪዲዮ ላሳየኝ እኔ አንተን አለምንም የታለ ቪዲዮ ምናምን የምትለው የታለ አሳየኝ። ኧረ እባክሽ ቪዲዮ ላሳይሽ እንጂ ምን የሚያረክሽ ነገር የለም። ምንም አላረኩም። እኛ ምንም የሚያረክሽ ነገር የለም። ዘመድ ነን እያልንህ ነው እኮ አይደል? አንተ ወንድ ልጅ ነህ። ተረዳን። ያለውን ነገር የምትፈልገውን ነገር ጠይቀን የምትፈልገውን ነገር እንስጥህ። በቃ ምን ታረጋ? አሁን እዚህ ቤት አንተ ምንድን ነው የምታረገው? ብር ከሆነ ዘመድ ቤት እንዴት ነው የምታረጋለህ? ወይዘሮ ናርዶስ ይኸውልሽ ብር ምናምን አይደለም። እየሰማሽኝ ነው አይደል? ብር ካልሆነ ታዲያ እኔ አስተዳድርሻለሁ ብር ካስፈልገሽ። እና ምንድነው የምትፈልገው? አሁን አቶ ዘሪሁን ለደረሰበት በደል ላረጋችሁት እያንዳንዱ ወንጀል አቶ ዘሪሁን እኮ ሲጀመር ያለው እኮ ለቅሱ ክፍለ ሀገር ነው ያለው አለችሃል። ነገረችሃል ያለውን ነገር ስለምን ነው ያወራ ያለው? ወንጀልሽን አትጨምር። የባሰ በሌላ ካሜራ እያስኩሽ ነው እንደም እሺ። በጋድ የሚወጣ ለአደባባይ አሰጣቸዋለሁ። ስለዚህ ተረጋግተህ አውራ። አባቴ ስማኝማ፣ ይኸውልህ በቃ ተግባብተናል አይደል? አቶ ዘሪሁን የት ነው ያለው? ያቶ ዘሪሁንን ጉዳይ ለኔና ለሱ ተውና ለአንተ ትንሽ ብር እንስጠህ። በቃ ክፍለ ሀገር ብር እሰጥሃለሁ የምትፈልገውን ያህል። እኔ ደሞዙንም ውሰደው አልኩህ እኮ። ደሞዙ ምን ያደርግልኛል? ምን ያህል ብር አለሽ? መነጋገር ይኸውልህ መደራደር እንችላለን እኮ ባለው ነገር። ይኸውልሽ እኔ አሁን ጥሩ ገንዘብ ከሰጠሽኝ እንደራደር። ምን ያህል ገንዘብ? ስንት ነው አንተ ጥራ የምትፈልገውን ጥራሽ? 5 ሚሊዮን ብር ይኖርሻል? ይኖራል። 5 ሚሊዮን አንተ ትቀልዳለህ? ችግር የለም። እኔ አቶ ዘሪሁን ይኸውልሽ ገለሽ እንዳጠፋሽው በመቶ ሺዎች ድረስ ስለምን መጋደል ታወራው? ምንድነው እያወራ ያለው? እኔ እኮ ቀልዶ ገደላችሁ ባለቤት ምንድነው እያወራ ያለው አንተ ሰው? ይኸውልህ የምታወራው ነገር እንዳለ ውሸት ነው። ይኸውልህ ቁጭ በል ጭራሽ ገደላችሁ። ምን ጉድ ነው ዛሬ ያመጣሽ? ኧረ እኔ ያላቀም እኔ እኮ መስሎኝ ሲጀመር ለምን አስገባሽው ይሄን ሰው? ከቢሮ ነው አለኛ። ታዲያ ነግሬክ የለም ከርመው ነገር አለ ብር የሚባል ነገር ይሄ ነው። እሺ የእናንተ ድርጊት ቆይ ምንድን ነው? ኩሽና ገብተን መስካት ግዛት ነበር።
ይኸውልህ የምትፈልገውን ነገር እንደራደር፣ በዋጋ እንደራደር፣ እናውራለን። በቃ ብር ነው እኮ ምን ችግር አለው? ብር ይፈታዋል ሁሉ። ቆይ ሁሉ ነገር ሲጀመር እንዴት ልታውቁ ቻላችሁ እናንተ? ቆይ በቃ ታወቀ አይደል እንዴ? ይኸውልህ ስማ 5 ሚሊዮን በጣም ሌብነት እንደዚህ ነው የሚያክለፈልፉሽ። ቆይ እንዴት አወቃችሁ ይሄን ነገር? ይኸውልህ እንደዚህ አይነት ተግባር እንደዚህ ነው የሚያክለፈልፉ። እሺ በቃ ነው የሚያደርገው፣ ፈሪ ነው የሚያደርገው። ኃጢያቱ ለኛ ነው አይደል? እሱን ተወና አንተ ብር ያስከውን ብር ይዘህ በቃ ጥፋ። ብር ነው ልደልኝ ይፈልግሽው? ብር አይደል? ይሄን ነገር ሲጀመር አንተ እንዴት እንትን አልከው? ቆይ አንተ ማነህ ሲጀመር? ዝምድና አለ ከኛ ጋር? ዴቭ ለምን የምትጠራው? እሱ አንተ ጋር ይኸውልህ ማንንም መጥራት አይጠበቅብህም እኮ ማንንም መጥራት አይጠበቅብህም። ወይዘሪት ማለት ምንድን ነው ያደረግሽው? ማን እሷ ናት የነገረች? እሱ ይኸውልህ ድሮም ነው የምጠላኝ። ለዛ ነው እሷ ውሸቷን ነው። ምን አይነት ነው ውሸት እየሞከርሽ ነው? እንዴት ትገኛለሽ? ቁጭ በይ አንቺ ማነሽ? ሲጀምር ምንም ተረጋሽ። ማን ለምታስብ ነገር ቁጭ በይ። ደግሞ ወጥተሽ አንቺ ስነ ስርዓት ይኑርሽ ያልኩሽ ነው። ስለሽ ነው ጭራሽ እየተባለሽ ነው። በእኔ ወጣ ነው ጭራሽ ትበይ። ድሮንም ከጻነታችን ጀምሮ ስለምትቀናብኝ ነው እንደዚህ አይነት ነገር እሷ ሌላ ነገር እኔ ማንቺ እና አንቺ ለይካሽ ኮኒ እኮ ነግራኛለች እኮ እኔ እናንተ እንደወንድ እነ ሴቶችን ተዋቸውና እኔ እናንተ ለምንድነው እንደወንድ ምን ታደርጉ? እስካሁን ድረስ ያላገባችሁ መድረሃ ባለብን ነገር አላወራህም። መጨረሻ አያምርም። ይሄን ላረጋግጥ ምን ማለት እኮ መጨረሻችን ይኸውልህ የኔም ያንተም እንዲያምር እንዲስተካከል እኔ እናንተ እንደወንድ እናውራ አልኩ አይደል? እነሱን ተዋቸው አልኩ አይደል? እናንተ እንደወንድ እኮ እናውራ በቃ ነገረች እንዳለ ውሸት ነው። ሲጀምር እሱ ዘመድሽ ነው? አዎ ዘመዴ ነው። ተይ እባክሽ። እና የተቀረጸው ቪዲዮ ምንድነው? ተናገሪ። የተቀረጸው ቪዲዮ ምንድነው? እያሳየሁሽ ትገኛለሽ። ምን አገባሽ አንቺ? እያሳየሁሽ ትገኛለሽ ወይ ቪዲዮሽን? ቆይ እንድናረግ የምትፈልጉትን ነገር ለምን ነው ተብራችሁ? እሷን ብር ከፈለገች ከአንተ ጋር እንትን ማለት ትችላለች አይደል? ከዚህ በኋላ ይኸውልሽ ትግል አልፈልግም። ትግል አልፈልግም ከዚህ በኋላ ትግል ምናምን አይደለም። ይኸውልህ መደራደር ባለብን ነገር እንደራደር አለ አይደል? እንዴ አንተ ዝም ብለህ ተቀበለህ ላጣጥልም እዚህ የላቸው ሰው ገላችሁ እንዴት ነው እንደራደር የምትሉት? ምን አይነት ጭንቅላት እንዳላችሁ? ከዚህ በኋላ ይኸውልሽ አሁን ብዙ እንትን አልፈልግም፣ ንትርክ አልፈልግም። አቶ ዘሪሁን ነው የደበቁሽ? እኔ ልቀቁኝ ያልኳችሁ እኔ ምንም ማውቀው ነገር የለም። ያልኳችሁ ሌላ ነገር አታውቅም። የሌባ ነገር ቆሻሻ ገና ይኸውልህ ወንጀል ከሰራ ከህግ አታመልጥ። እሺ እዛው ትበሰብሳታለሽ እስር ቤት። የምን ወንጀል ነው የምታወሩት? እኛ ምንም ወንጀል አልሰራንም። ወይዘሮ ናርዶስ በቪዲዮ አሁንም እየቀረስኩሽ ነው። ቀደም ብዬ እየቀረስኩሽ በድብቅ ካሜራ ብዙ ማስረጃ አለኝ ከበቂ በላይ እኮ በቃ በጣም የተፈጠረ ነገር ነው። ይኸውላችሁ ከውጪ እኮ በጣም ብዙ ባልደረቦች አሉ። የህግ አካላቶች አሉ። የት የምታመልጥ እኮ ምንም የት የምትደርስበት ቦታ የለም። ሰማኛለህ? ከዚህ በኋላ በቃሽ። ይኸውልህ በድንገት የተፈጠረ ነገር ስለሆነ ነው። በቃ እናስደው እኛ ወንጀለኞች ሆነን አይደለም። ምን ሆኖ በድንገት የተፈጠረ? በቃ ይኸውልህ እኔ ልንገርህ ሁሉም ነገር ስለተፈጠረው ነገር እኔ ልንገርህ። ይኸውልህ በቃ እንዳልከው ነው ሁሉም ነገር። ይኸውልህ ቪዲዮ ላይ ተባለ አይደል? እንዳልከው ነው። ምንም እኔና እሷ ይኸውልህ በቃ እንትን ላይ ያስደስታትም ነበር እሱ ነገሮች ላይ ሲያስደስታት ስላልነበረ በቃ ተዋወቅን፣ ግንኙነት ጀመርን። እሱ በሌለበት ሰዓት ነበር ይሄን ነገር የምንፈጽመው። እሱ በሌለ ሰዓት ከሷ ጋር ብዙ ግንኙነት እናደርግ ነበር። እኔ እውነት ዘርዬን ለመጉዳት አስቤ ግን ይኸውልህ በቃ አስበንበት ምናምን ያደረግነው ነገር አይደለም። ይሄን ነገር ድንገት አንድ ቀን መጣብን። ማለት ስራ የሚሄድበት ቀን ነበር፣ ሁሌ አይመጣም ነበር በዛ ሰዓት። ምን አክለፍልፎት በቃ ቀኑ ሆኖ ነው እንጂ ሲጀመር እንዴት ይመጣል በዛ ሰዓት? ድንገት መጣ፣ ያዘን አንድ ላይ እና ይሄን ጉዳችንን ሊያወጣ ምናምን እኔንም ሊመታኝ ሊገለኝ ሞክሮ ነበር። እኔ ራሴን ለመከላከል ስገፈትረው ነው በቃ የጠርዝ መታው። የምን ጠርዝ እንደመታው አላውቅም። ድንገት ራሱን ሰዓት እዛው ወደቀ እንጂ እኔ አስቤበት ምንም ያረኩት ነገር የለም። ይሄው ምን ልሃለው ከፈለክ ያያንዳንዷን ነገር እኔ ነፃ ሰው ነኝ። ምንም ማውቀው ነገር የለም። ነፃ ሰው ነኝ። የሰማኸኝ ነው? ለመጀመሪያ አንድ ባለሙያ ነው የገደልኩት። እኔ አይደለም የገደልኩት፣ ወንበር ላይ ወድቆ ነው። እኔ ራሴን ለመከላከል ነው ገፋ ያረኩት። በቃ ምንም ያረኩት ነገር የለም። ሌላ ነገር እባክህ ይኸውልህ እስር ቤት መግባት አልፈልግም። ምንም ነገር ይኸውልህ ወንጀል የጀመረው እኮ
አንዲትን ባለትዳር የሆነችን ሴት በቃ አንተ ስላላደረኩ ሊያስደስታት ስላልቻለ በቃ ለመተባበር ነው የመጣሁት። እኔ ምንም አውቀው ነገር የለም። እኔን ከዚህ ነገር አስወጣኝ እባክህ። ይኸውልህ የምትፈልገውን ነገር እሰጥሃለሁ። እኔን ከዚህ ነገር ውስጥ ብቻ ነፃ አድርገኝ አንተ እባክህ። አንተማ የክሮት ካልን እንዴት ታይ እና ምን እንደምትከቺኝ እኔ በምን አውቃለሁ? ሲጀመር እድሌ ምናምን አንቺ ነሽ እዚህ ነገር ውስጥ የከተትሽኝ። ሲጀመር ይኸውልህ እኔ የማውቀው ነገር የለም። ምንም የማውቀው ነገር የለም። ነው እንዴ ቆይተታውን እድሌ እሺ እኮ የተወቀጠሱ ነው። ለምንድን ነው ላይ ግማ ሰጣቸው? ግድ የለም ይኸውልህ ማለት አንተ የሆነ ልጅን ነገር ታውቀዋለህ። ምንድነው የምለፈልበኝ? እርካሽ ስለጨረስ ስለስሜት ታወራለህ። አስወጣልኝ በቤት የምታለምረው የምትሰድበኝ። በቃ እናስረዳ እያስረዳን ነው አይደል? ማንነት የለኝም። ይኸውልሽ አሁን እኮ ቃል በቃል እኮ የምታረጊው ነገር እኮ እየሰማሁ ነው እየነገርሽኝ ነው። ምንም ጥፋት እኔ ጥሩ ሰው ነኝ። ስለኔ ውጭ ላይ ወጥተህ ብዙ ሰዎችን ማናገር መጠየቅ ትችላለህ። እኔ ሰፈር ላይም ምንም አይነት ነገር አድርጌ ማላቅ ይኸውልህ ጥሩ ሰው ነኝ። እኔ ይሄን እዚህ ነገር ውስጥ ምን እንዳስገባኝም አላውቅም። እቺ ሴት ምን አድርጋኝ እንደገባውም አላውቅም። ይኸውልህ ድንገት ነው ነገሩ የተፈጠረው። እኔ ህይወቴ እንዲመሰቃቀልብኝ አልፈልግም። እባክህ ማሳክማት እናት አለችኝ። ይኸውልህ በኔ እሱ ነው የገደለው። በቃ እሱ አውቆ ነው የገባው። ጠርዝ እንዲመጣ አንቺ ማየው ነገር አትሆን እያልኩሽ ነው። ኧረ በእናትህ ራስን ነፃ እያስወጣ ደግሞ እያየሁ ምን ማለት ነው? እና ነፃ ሳላልኩ ወይ ልሽ አሎ ይኸውልህ ትሰማኛለህ ወይ? ከዚህ በኋላ ድምጽ እንዳልሰማሽ ይኸውልህ ስሚ። ዝም በይ ናርዶስ፣ ልነግርህ እኮ ነው። ዝም በይ እየሰማሽኝ ነው እንዴ? እኔን መስማት አለ። ዝም በይ። ከዚህ በኋላ ይኸውልሽ አልደግመውም። እሺ ይሄን ሰውዬ እንደሆነ አድርጋችሁ ገላችሁታል። ሬሳውን የት ነው የደበቅሽው? ትሰሚኛለሽ? ሬሳውን የት ነው የደበቅሽው? የት ነው የደበቅሽው ሬሳውን? በቃ የት ነው የደበቅሽው ሬሳውን? አልጋ ስር ነው ያለው። በቃ አልጋ ስር ነው ያለው። እንቅስቃሴ እንዳለሽ ይቦ ካጠገብ ይዞር ጉራበሮች አንዴ ከውጭ ታፍኩኝ። እንዴት በዚህ ልክ ይረክሳል? ምንም ንግግር አያስፈልግም ከነዚህ ጋር። ምንድነው? ምን አገኘ? በጣም የሚያስቀይም ነገር ነው። ሽታችሁ በጣም ነው። ተመልካቾች እንግዲህ የሆነው ነገር በሙሉ እንዳያችሁት ነው። በጣም የሚያሳዝን የሚያሳፍር ተግባር ነው። እንግዲህ ከነዚህ ሁለት ግለሰቦች ያገኘ ነው ከወይዘሮ ናርዶስም ሆነ ከውሽሟ በጣም አሳፋሪ ተግባር፣ ጭራሽ ሰውኛ ያልሆነ ተግባር ደግሞ አልጋ ስራቸው ውስጥ ደብቀው ሬሳን የሚያክል ነገር ለሳምንታት ደብቀው እላዩ ላይ ግን የራሳቸውን ጉዳይ ሲፈጽሙ ግንኙነት ሲያረጉ እንደው ሰው እኔ እንጃ በጣም የሚያሳዝን ታሪክ ነው እኔ ያየሁት። በዚህ የክትትል ምርመራዬ በጣም የሚያሳዝን ነገር ነው ተፈጥሮ ያየሁት። ለዚህ ደግሞ እንግዲህ ወይዘሮ መሀሌት በጣም አግዛናለች ይሄን ክትትል እንድናደርግ። አሁንም አጠገባይ ትገኛለች ወይዘሮ መሀሌት። በዚህ አጋጣሚ ያየሽው ነገር በጣም አስከፊ ነው። ለኛም በጣም ከብዶናል ማምኖ ለመቀበል። እንግዲህ የለም እባክሽ ያው ትንሽ ረፈድ ቢልም ሳምንታት ቢሆኑም እንግዲህ እስኪ ከዚህ በኋላ አርማችንን እናውጣለን። እኛም እባክሽ አንቺም አትዘኝ ለጊዜው። አንዴ አሁን ትልቅ ነገር ስላደረግን ማለት በጣም ተዳፍኖ ሊቀር የሚችል ነገር በአንቺ ምክንያት እንግዲህ እንዳይዳፈን እውነቱ እንዲወጣ ስለሆነ በዚህ መልኩ ባይሆን ደስ ይለኝ ነበር። በዚህ መልኩ እንደዚህ አይዞሽ ወይዘሮ ማለት እባክሽ ይገባኛል። ስሜቱ በጣም ከባድ ነው። በጣም ከባድ ነው በእውነት። እና ውድ ቤተሰቦቼ እንግዲህ እስኪ ያያችሁትን ይመስል ነበር የሆነው ነገር። እነዚህን ሰዎች ለህግ አቅርበናል። ህግ በሚወስደው እርምጃ እስራታቸውን ያገኛሉ፣ ህግ ይፈርዳቸዋል። እኛም እንግዲህ ይህን ሰው እስኪ በቤተ ክርስቲያን እንዲቀበር የቀረውን እንግዲህ ሬሳው በቤተ ክርስቲያን እንዲቀበር የቻልነውን ነገር እናደርጋለን። ሰው ዘመድ ጎረቤት አውቆ ሰው እንግዲህ እንዲደርስ እናደርጋለን ማለት ነው። ውድ ቤተሰቦች እንግዲህ ያያችሁትን ይመስል ነበር የሆነው ነገር። በጣም ያሳዝናል። እንግዲህ እስኪ ቤተሰቦች ከዚህም በኋላ በጣም ብዙ ስራዎች፣ ክትትሎች ስለሚኖሩ በሌላ ቪዲዮ እስክንመጣ እናንተ ላይክ፣ ሼር፣ ሰብስክራይብ አድርጉ፣ ኮሜንት አድርጉ። በቪዲዮቻችን ሀሳብ አስተያየታችሁ
እናመሰግናለን። ወይዘሮ ማህሌትንም በጣም አድርገን እጅግ አድርገን እናመሰግናለን። ቤተሰቦቼ ያያችሁትን ይሄን ይመስል ነበረ። እናመሰግናለን። ቻው